የዓለም አቀፉ የፖለቲካ መድረክ ከሞራል ይልቅ በኃይልና በብሔራዊ ጥቅም በሚመዘንበት በዚህ የሪል ፖለቲክስ ዘመን የኢትዮጵያ ዲፕሎማሲ ከትላንቱ የአይናፋርነትና የተሽኮርማሚነት ካባ ተላቆ ደፋርና ተራማጅ ወደ ሆነው የጥቅም ማዕከልነት ተሸጋግሯል። ከሁለተኛው የዓለም ጦርነት ማብቃት ማግስት ጀምሮ በነበረው የሊበራል ዲሞክራሲ ስርዓትና በጋራ የጸጥታ ሞራል ላይ እሴቶች ላይ ከፈጣሪዎቹ በላይ ተማምና የነበረች ኢትዮጵያ ዛሬ ያንን እንዳሉሎ እግሯን አስሮ ሲጎትታት የነበረውን የርዕዮተ ዓለም እስር በጣጥሰዋለች። የሰበራት በተለይም አሁን በአፍሪካ ቀንድ ካለው የጂኦፖለቲካ ፍጥጫ ጋር ሲሰናሰል የኢትዮጵያን አንጸባራቂ ስትራቴጂያዊ ድልና የታሪካዊ ባላንጦቿን የተዋረደ ሽንፈት ቁልጭ አድርጎ ያሳያል። ቀደም ሲል ለሰላም ስንል ቀይ ባህርን ለባዕድ አሳልፈን ሰጠን መጣን ከሚል አገርን ከሚያኮስስ ትርክት በመውጣት የባህር በር የህልውናዬ የኢኮኖሚ የደም ስር ነው፣ ቀይ ባህር ይገባኛል ወደሚል የድል አድራጊነት ቋንቋ መሸጋገሯ የቀጠናው የኃይል ሚዛንን ያናወጠ ትልቅ እርምጃ ነው። በዚህ ሂደት የግብፅ የዘመናት የኋላ የበላይነት ሃይድሮ ሄጂሞኒ ህልም ሆኖ መክኖ ካይሮ ቀጠናዊ ተጽዕኖን ተነጥቃ በኢትዮጵያ የዲፕሎማሲ በላይነት ስር ለመውደቅ ተገዳለች። አዲሱ የኢትዮጵያ ውጭ ግንኙነት ስትራቴጂ ታሪካዊ ጠላቶቻችን ከሚለው ደብዛዛ ፈረጃ ወጥቶ ግብፅን በስሟ በመጥራት የጥፋት ሴራዋን ያመከነ ሲሆን በሌላ በኩል ደግሞ ኤርትራን የሚመራው የሻዕቢያ መንግስት የራሱን ብሔራዊ ጥቅም ማስላት የተሳነው በግብፅ የፖለቲካ ሸማ ስር የተወሸቀና በራሱ አቋም መቆም የማይችል ጀሌ ፕሮክሲ መሆኑን በአደባባይ በማጋለጥ ከባድ የፖለቲካና የሞራል ሽንፈትን አከናንቦታል። የካይሮና የአስመራ የከበባ ስትራቴጂ ሲፈረካከስ ኢትዮጵያ ግን የኢኮኖሚና የቴክኖሎጂ አቅሟን እንደ ኃይል የዲፕሎማሲ ጦር መሳሪያ ኢኮኖሚክ ስቴት ክራፍት በመጠቀም ተወዳዳሪ ያልተገኘለት ድል እያስመዘገበች ነው። ዓለም በዩክሬንና በሩሲያ ጦርነት ምክንያት የምግብ ቀውሱ ሲወድቅ ኢትዮጵያ የስንዴ ምርትን ለዓለም ገበያ በማቅረብ የምግብ ዲፕሎማሲዋን ስታስመሰክር የዓለም የኃይል አቅርቦት ሲናጋ ደግሞ በታዳሽ ኃይል ዘርፍ ላይ በሰራችው መሰረት የጂኦፖለቲካዊ ንዝረትን ተቋቁማ ከፍተኛ ኃይል ለሚጠይቀው የቢትኮይን ማዕድን ቁፋሮ ቢትኮይን ማይኒንግ ተመራጭ መሆን ችላለች። ሰው ሰራሽ አስተውሎት ኤአይ የዓለም የኃይል ቋንቋ በሆነበት በዚህ ዘመን በአፍሪካ የመጀመሪያው የአርቲፊሻል ኢንተለጀንስ ኢንስቲትዩት በመክፈት እንዲሁም የዓለማችንን ሀያላን በስትራቴጂካዊ የማዕድን ሀብቶች ሽኩቻ በገቡበት ወሳኝ ወቅት የማዕድን ኤክስፖርትን በታሪኳ ከፍተኛ ደረጃ ላይ በማድረስ ኢትዮጵያ የማይበገር ኃይሏን በተግባር አሳይታለች። በአጠቃላይ ሲታይ የግብፅና የኤርትራ ጸረ ኢትዮጵያ ህብረት ከንቱ ሆኖ ሲቀር ከዓለም አቀፉ የኃይል አሰላለፍ መለወጥ ጋር ራሷን በሚገባ ያሰናሰነችው ኢትዮጵያ ግን የራሷን ዕጣ ፈንታ በራሱ የምትወስን የጠላቶቿን ሴራ ያመከነችና በአፍሪካ ቀንድ የጂኦፖለቲካ ቼስ ጨዋታ ላይ የድል አክሊል የደፋች ግዙፍ ኃይል ማዕከል ሆና ወጥታለች። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። በዛሬው ቆይታችን የኤርትራንና የግብፅን የዲፕሎማሲ ሽንፈት እየዳሰስን እንቆያለን። አብራችሁን ቆዩ። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት
እንቀይራለን። እያንዳንዱ ዜጋ ለሀገሩ ብሔራዊ ጥቅም መከበር የሚያዋጣው አስተዋጽኦ የኢትዮጵያ የህልውና ካስማ ነው። ሀገር የገጠማትን የህልውና ፈተናና የጂኦፖለቲካ ማነቆችን ለመሻገር መጀመሪያ ከውስጡ የሚበቅሉትን የልዩነት አሜኬላዎች መንቀል ይኖርባታል። የታሪክ ማዕበልና የወረራ ስጋት ሊገታ የሚችለው የሀገሪቱ የውስጥ አንድነት እንደ አንድ ድፍን ድንጋይ የጠነከረ ሲሆን ብቻ ነው። የውስጥ አንድነት የሉዓላዊነት ምሽግ ነው። የውጭ ወረራ ከመከሰቱ በፊት ቀድሞ የሚመጣው የልብ ወረራ ነው። ጠላቶች የአንድን ሀገር አጥር ከመግፋታቸው በፊት በዜጎች መካከል ያለውን የጥርጣሬ ስንጥቅ ያጠኑታል። የውስጥ አንድነትን የሚበክሉ ትረካዎችን፣ የብሔርና የሃይማኖት መከፋፈሎችን እንደ ምስጥ የሀገር ምሰሶ እንዲበሉ በስልት ይሰሩበታል። ይህንን ለመቀልበስ የሀገሪቱ የጋራ ጠፈንታ ላይ በሚደረግ የዜግነት መዋጮ ሀገር ትጸናለች። ወረራን ለመቀልበስ የግድ ጦርነት ውስጥ መግባት አያስፈልግም። ዋናው ጥበብ ጠላት በወራት ከፍተኛ ዋጋ ያስከፍለኛል ብሎ እንዲያስብ የሚያደርግ አቅምን መገንባት ነው። ከዚህ ቀደም አምባሳደር ሬድዋን ሁሴን ሀገር ጥቅሟን ለማስከበር ከልመናና ከጥገኝነት ወጥታ ለዓለም የምታበረክተውን ተፈላጊ እሴት ማሳደግ አለባት ብለው ነበር። ዜጎች የሚያነብሩት የአንድነት መንፈስ የትኛውንም የጠላት የከበባ ቅጥር ሰብሮ የመውጣት አቅም አለው። ሀገር ከውስጥ በኩል በፍትህና በአንድነት ስትታጠር የውጭ የወረራ ስጋት ይበናል፣ ጥቅሟ ይከበራል። እናም ይላሉ አምባሳደሩ፣ ዋናው ቁልፍ ነገር ዜጎች የኔነት ስሜትን ወደኛነት ከፍታ በማውጣት የሀገራቸውን አንድነትና ህልውና ሊጠብቁ እንደሚገባ አሳስበው ነበር። የአምባሳደሩን ከዚህ በፊት የተሰጠ አስተያየት አስፋፍተን እንመልከተው። በዓለም አቀፍ የፖለቲካ መድረክ ላይ ጂኦግራፊ የሀገራትን ዕጣ ፈንታ ማህተም ነው። ለኢትዮጵያ ደግሞ የቀይ ባህር የውሃ አካል ብቻ ሳይሆን የኢኮኖሚ ደም ስርና የብሔራዊ ደህንነት የልብ ትርታ ነው። 120 ሚሊዮን ህዝብና ግዙፍ ኢኮኖሚ አቅም ያላት ሀገር ከባህር በር መራቅ በታሪክና በጂኦፖለቲካ መነጽር ሲታይ የህልውና እንቆቅልሽ ነው። በዓለም አቀፍ ግንኙነት የሪያሊዝም ፍልስፍና አባቶች እንደ ሃንስ ሞርገንታው እንደሚያስረዱት የማናቸውም ሀገር ቀዳሚ ብሔራዊ ጥቅም ህልውና ማስጠበቅ ነው። የኢትዮጵያ የባህር በር ጥያቄ ከዚህ እውነታ የሚመነጭ እንጂ የትናንት ናፍቆት በታሪክ ላይ የተከተረ የኋሊት ጉዞ አሊያም የሀያልነት ስሜት የፈጠረው ቅዠት አይደለም። እንደ ኬነት ዋልዝ ባሉ ምሁራዊ እይታ ዓለም አቀፍ ስርዓት ሀገራት ራሳቸውን በራሳቸው እንዲጠብቁ የሚያስገድድም ነው። በመሆኑም 120 ሚሊዮን ህዝብ የተሸከመች ሀገር የኢኮኖሚ ትንፋሿን በሌሎች ሀገራት በጎ ፈቃድና ስሜት ላይ ብቻ አንጠልጥላ መኖር አይሆንላትም። የባህር በር ማግኘት ለኢትዮጵያ የመተንፈሻ ሳምባዎችን የማስመለስ ያህል የህልውና ጉዳይ ነው። የባህር በር አልባነት የሚያስከትለው የኢኮኖሚ ጫና እጅግ ከባድ ነው። ዓለም አቀፍ የኢኮኖሚ ተንታኞች እንደሚሉት የባህር በር የሌላቸው ሀገራት በዓለም አቀፍ ንግድ ላይ ያላቸው ተወዳዳሪነት እጅግ ዝቅተኛ ነው። ኢትዮጵያ በየዓመቱ ለወደብ ኪራይና ሎጂስቲክስ የምትከፍለው በቢሊዮን የሚቆጠር ዶላር የሀገሪቱን የኢኮኖሚ አከርካሪ ያደቀቀው ይገኛል። ይህ የውጭ ምንዛሬ ፍሰት በሀገር ውስጥ ቢቀር ኖሮ ስፍር ቁጥር የሌላቸው ትምህርት ቤቶችን፣ ሆስፒታሎችንና ግዙፍ መሰረተ ልማቶችን መገንባት የሚያስችል ነው። ስለዚህም ወደብ አልባነት ለኢትዮጵያ የቁጥር ጉዳይ ብቻ ሳይሆን የዜጎችን የዕለት ተዕለት ኑሮ የሚያቀጭጭ የኢኮኖሚ ደም መፍሰስም ነው። ቀይ ባህር የዓለም ንግድ አስተማማኝ መተላለፊያ ቾክ ፖይንት በመሆኑ የዓለም ሀያላን ሀገራት የጦር ሰፈር የገነቡበት ቀጠና ነው። ታዋቂው የባህር ላይ ስትራቴጂስት አልፍሬድ ታየር መሃን የባህር ላይ የበላይነት የሀገራትን ታላቅነት ቁልፍ ነው ይላል። በዚህ እጅግ ስትራቴጂያዊ በሆነ የውሃ አካል ላይ የሚከሰት ማናቸውም የጂኦፖለቲካ ንዝረት ቀጥተኛ ገፈቱን የሚቀምሰው ኢትዮጵያዊ ነው። የጂኦግራፊ ርቀት የፖለቲካ ርቀት ሊሆን አይችልም። ቀይ ባህር የሁላችንም የጋራ ሀብት እስከሆነ ድረስ በቀጠናው በሚወሰኑ ወሳኝ የደህንነትና የፖለቲካ ውሳኔዎች ላይ ኢትዮጵያ የራሷ የሆነ ተሰሚነትና ድምፅ ሊኖራት ግድ ይላል። የኢትዮጵያ ዓላማ ሌሎችን ማስፈራራት ወይም ሉዓላዊነትን መጣስ ሳይሆን በዓለም አቀፍ ውሃዎች ላይ የንግድ መርከቦቿን ደህንነት ማረጋገጥና የባህር ላይ ጥቅሟን በራሷ አቅም ማስከበር ነው። ጠንካራ የባህር ኃይል መገንባት በማናቸውም ጊዜ ሊከሰት የሚችልን የሎጂስቲክስ መስተጓጎል ለመከላከልና የሀገርን የንግድ መስመር ክፍት ለማድረግ የሚያስችል አስተማማኝ ዋስትና ነው። የኢትዮጵያ ጥያቄ የትብብር ነው፣ የአብሮነት ማዕድ ነው። እኛም እንጠቀም እናንተም ተጠቀሙ የሚል የፍላጎት ከግብ ሊደርስ የሚችለው በዜሮ ድምር ፖለቲካ አንዱ ተጠቃሚ ሌላው ተጎጂ በሚሆንበት ስሌት አይደለም። የኢትዮጵያ ዲፕሎማሲ አማራጭም እኛን
እንጠቀም እናንተም ተጠቀሙ በሚል የጋራ እድገት መርህ ላይ የተመሰረተ ነው። ዓለም አቀፍ የፖለቲካ ኢኮኖሚ ተንታኞች እንደሚመክሩት አካባቢያዊ የኢኮኖሚ ውህደት የሁሉንም ሀገራት ደህንነት ያጠናክራል። የኢትዮጵያ ግዙፍ ገበያ፣ አየር መንገድ፣ መብራትና ንጹህ ውሃ በመጠቀም የጋራ ብልጽግናን ማረጋገጥ ይችላሉ። የኢትዮጵያ የታሪክ የስትራቴጂም ጠላት ግብጽ ናት። ኤርትራ ቋሚ ጀሌ ናት። የግብጽና የኢትዮጵያ ፍጥጫ ከናይል ዳርቻ አልፎ አሁን ቀይ ባህርን ሞገድ ማናወጥ ጀምሯል። ካይሮ የኢትዮጵያን የባህር በር ባለቤት እንዳትሆን የምትሸርበው ሴራ በይዘትም በቅርጽም ከትናንት እስከ ዛሬ ወጥና አንድ አይነት ነው። የውስጥ ቀውስን መፍጠር፣ ቀውሱን ማስተዳደርና ግጭቱን ለሌሎች ግጭቶች መሰረት አድርጎ የመጠቀም ጥልና ጥላቻን የመሸጥ ነው። ከዚህ ባለፈ ኤርትራ ኢትዮጵያን ከባህር በር የመከላከል ስትራቴጂ የሌሎች ጎረቤት ሀገራት ላይ በመስፈር ህልውናን በማረጋገጥ ኢትዮጵያን የመክበብ ስትራቴጂም አልተሳካም። ለግብጽ ኢትዮጵያ የባህር በር ባለቤት መሆን ማለት የአባይ ወንዝ ላይ የበላይነት ብቻ ሳይሆን የቀጠናውን የኃይል ሚዛን ሙሉ በሙሉ መቀየር ማለት ነው። ግብጽ በቀይ ባህር አጎራባች ሀገራት ምክር ቤት ሲመሰረት ኢትዮጵያ የባህር ጠረፍ የላትም በሚል ምክንያት እንዳትካተት ከፍተኛ ተጽዕኖ አድርጋለች። ምንም እንኳ ኢትዮጵያ በቀጠናው ግዙፍ ኢኮኖሚ የደህንነት ተጽዕኖ ያላት ሀገር ብትሆንም ግብጽ የባህር በር የሌላት ሀገር በቀይ ባህር ጉዳይ ላይ ድምፅ ሊኖራት አይገባም የሚል ዲፕሎማሲ አጥር ሰርታለች። ዓላማዋ ኢትዮጵያን የታጠረች ደሴት አድርጎ በማቆየት በቀጠናው የባህር ንግድ ደህንነት ላይ ያላትን ተሰሚነት ማዳከም ነው። ለግብጽ የኢትዮጵያ የሁለት ውሃዎች ስትራቴጂ የቀጠና የበላይነት የዘመናት ኢትዮጵያ ላይ የሰራችው ሽመና የመክሸፍን ማሳያ ነው። ግብጽ ስሌት ኢትዮጵያ የባህር በርና የባህር ኃይል ካላት የህዳሴ ግድብን የመከላከልና በዓለም አቀፍ ድርድር ላይ ያላት የመደራደር አቅም ሊቨሬጅ በከፍተኛ ሁኔታ ይጨምራል። ግብጽ የኢትዮጵያ የባህር በር ጥያቄ ከአካባቢያዊ ግጭቶች ጋር በማቆራኘት ዓለም አቀፉ ማህበረሰብ ኢትዮጵያን እንደ ወራሪ ወይም መረጋጋትን የምታናጋ ሀገር አድርጎ እንዲያት የፕሮፓጋንዳ ስራ ትሰራለች። ይህም ኢትዮጵያ በዲፕሎማሲያዊ ጫና እንድትሸማቀቅ የባህር በር ፍለጋዋን እንድታቆም ለማድረግ የታለመ ነው። የኢትዮጵያ መጠናከር የግብጽ መዳከም አድርጋ ስለምታምን የኢትዮጵያ ባህር ኃይል በቀይ ባህር ላይ መታየት ለካይሮ ስትራቴጂያዊ ቅዠት ነው። በተለይም የኢትዮጵያ አየር መንገድና የኢኮኖሚ ትስስሯ ከባህር ኃይል ጋር ከተደመረ ግብጽ በቀጠር የነበራትን ብቸኛ ተቆጣጣሪነት ታጣለች። እናም የግብጽ ሴራ ኢትዮጵያን በድንበር ውጥረቶች፣ በውክልና ጦርነቶችና በዲፕሎማሲያዊ ማግለል ወጥሮ በመያዝ ትኩረቷ ወደ ውስጥ ብቻ እንዲሆን ፊቷን ወደ ቀይ ባህር እንዳታዞር የማድረግ ስትራቴጂ ነው። የባህር በር የሌላት ሀገር ምንም እንኳ በየብስ ላይ ግዙፍና በታሪክ የተገዘፈች ብትሆንም በጂኦፖለቲካው ዓለም እንደተቆለፈባት ደሴት ናት። ባህር የተፈጥሮ ድንበር ብቻ ሳይሆን የሀገራት የደም ስር ነው። ወደ ሰፊው የዓለም መድረክ መውጫ፣ የነጻነት ጎዳናና የኃይል ማሳያ መድረክም ነው። የዚህ ትልቅ ጸጋ ጦት የሀገሪቱን የረዥም ጊዜ የደህንነት ስትራቴጂን አደጋ ውስጥ ጥሎታል። የመጀመሪያው የደህንነት አድማስ መጥበብ ነው። ዘመናዊ ብሔራዊ ደህንነት የሚረጋገጠው ስጋትን ከድንበር ርቆ በመመከት ነው። የባህር በር ያላት ሀገር የደህንነት ቀጠናዋ እስከ ውቅያኖስ ጥልቅና ስፋት ማራዘም ትችላለች። የባህር በር አልባነት ግን ይህንን የመከላከያ ጥልቀት ይነጥቃል። በሌላ ቋንቋ የባህር በር አልባነት የሀገርን የመከላከል አቅም ገደብ ነው። በዚህም ሀገሪቱ ኃይሏን በባህር ላይ ማሳየት አትችልም። ጠላቶቿ የባህር ላይ ንግድ መስመሮቿን በቀላሉ ሊዘጉባት ወይም ሊቆጣጠሩ ይችላሉ። ከዚህ ባሻገር ምንም እንኳ ሀገሪቱ በዘመናዊ ድሮኖችና የሚሳኤል መከላከያ ስርዓቶችና በመረጃ የተደገፈ ጦር ብትገነባም ወሳኝ የሆኑ የሎጂስቲክስና የጦር መሳሪያ አቅርቦቶች የሚገቡት በሌሎች ሀገራት የባህር ወደቦች በኩል በመሆኑ የደህንነት ስትራቴጂዋ ሁል ጊዜም ያልተሟላና ተጋላጭ ይሆናል። የባህር በር አልባነት የጥገኝነት ማነቆና የሌሎች ሀገራት ፍላጎት ተገዥነት ማሳያ ነው። አሁን ባለው ነባራዊ የዓለም ኃይል አሰላለፍ ሀገራት በዋነኛነት የሚንቀሳቀሱት የራሳቸውን ብሔራዊ ጥቅም ለማስጠበቅ ነው ሲሉ ተንታኞች ይናገራሉ። በዚህ የጥቅም ሽሚያ ውስጥ የባህር በር ያላት ጎረቤት ሀገር የንግድና የሎጂስቲክስ የደም ስር ቁልፍን ትይዛለች። ይህም በምላሹ የሀገሪቱን የመደራደር አቅም ያጎናል። የባህር በር አልባ ሀገር የውጭ ንግዷ፣ የነዳጅ አቅርቦትና የኢኮኖሚ ደህንነት ባለወደብ ጎረቤቶቿ በጎ ፈቃድ ላይ የተንጠለጠለ ይሆናል። ይህ ጥገኝነት
በፖለቲካ ድርድር ወቅት ባለወደቦቹ ሀገራት ያልተመጣጠነ ጫና እንዲፈጥሩ ያስችላቸዋል። ለባዕዳን የመንበርከክ አደጋም ከባህር በር ማጣት ጋር የተያያዘ ነው። ባለወደብ ሀገራት ወይም ወደባቸውን የሚቆጣጠሩ ታላላቅ የዓለም ሀገራት የባህር በር አልባዋን ሀገር የውጭ ግንኙነት ፖሊሲ የራሳቸውን ፍላጎት በሚያራምድ መልኩ እንድትቀርጽ ሊያስገድዱ ይችላሉ። ወደቤን እንድትጠቀሚ የእኚህ ጠላቶች ወዳጅ አታደርግ የሚለው ያልተጻፈ የጂኦፖለቲካ ሕግ የሀገሪቱን ሙሉ ሉዓላዊነት ይሽረዋል። የባህር በር አልባነት ከፍተኛ የትራንዚት ወጪን ያስከትላል። ይህ ተጨማሪ የኢኮኖሚ ሸክም የሀገሪቱን ተወዳዳሪነት ያዳክማል፣ የውጭ ምንዛሬን ያሟጥጣል፣ እንዲሁም የዜጎችን የኑሮ ውድነት ያባብሳል። የኢኮኖሚ አለመረጋጋት ደግሞ የውስጥ ፖለቲካዊ ቀውሶችን በመፍጠር ለብሔራዊ ደህንነት ቀጥተኛ ስጋት ይሆናል። የባህር በር አለመኖር ሀገሪቱን ዘላለማዊ የጂኦፖለቲከኛ እስረኛ ያደርጋታል። የራሷን ዕድል በራሷ የመወሰን መብቷን ገድቦ ህልውናዋንና እድገቷን ከባህር ዳርቻዋ ባሉ ሀገራት የፖለቲካ የአየር ጸባይ ጋር ያቆራኘዋል። ኢትዮጵያ እያለች ያለችው የራሴን ጉዳይ በራሴ ልወስን፣ ህልውናዬ ይረጋገጥ ነው። እናም ጠቅላይ ሚኒስትር አብይ እንዳሉት ኢትዮጵያ በባሌም በቦሌም የባህር በር ባለቤት የምትሆነው ይህንን ሁሉ አደጋ ተሸክማ ከዚህ በላይ መጓዝ ስለማትችል ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።